አስቻለ ጥሩ ሰው ነው። አስቻለ እግዚአብሔር ይባርክ ያስችለን ሁላችንን። እሱ ነው የጠፋው እኮ መቻሉ ነው የጠፋው። ሁሉ ይለወጣል፣ ሁሉ ይቀየራል። ክርስትና ስምስ እና ተነግረው ጠፍቷል። አስቻለውን ይዘሃል፣ እሱ ጠፍቷል። የሥጋ ስምን ይዘሃል፣ የነፍስ ጠፍቷል። ጥሩ ሰው ነው ያገኘው ዛሬ ነው የሰማዩን አባት ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት፣ ተመልከቱት። የት ነው ረድኤታችሁ? ከማን ነው ረድኤታችሁ? ምንና ምንን ከሰራ? ምንና ምድርን ከሰራ? ሰማይን የሰራ ሌላ ሰው አለ? ምድር የሰራ ሌላ ሰው አለ? ዝናብ የሚያዘንብ ሌላ አለ? ንገሩ። ሌላ አምላክ አለ የምታውቁት? አሁን አየር የሚሰጠን ሌላ አምላክ አለ የምታውቁት? ቤታችሁ ናችሁ የምትከታተሉ በጠቅላላ ሌላ አምላክ ታውቃላችሁ? በእናንተ ዘንድ አለ ወይ? ንገሩኝ። ዘእንበለ እጅ ማለት ያለ እጅ ማለት ክርስቶስ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ያለ እጅ ስሙ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ይደገም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር አምላክ በሚወደው ደጅ የተሰበሰባችሁ በቀጥታ ስርጭትም ባላችሁበት ስፍራ ሆናችሁ የምትከታተሉ አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጎዘው የሚታየውንም የማይታየውንም ሁሉ የፈጠረ የሁላችን አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በደብረመዊ ቅዱስ ሚካኤል በዚህ በታላቅ ደብር ላላችሁና በቤታቸው ላሉ ሁሉ የምንማርበት የትምህርታችን ኃይለ ቃል ያለ እጅ ከተራራ ላይ የተፈነቀለው ድንጋይ በሚል ይሆናል። አማርኛውን በዚህ መልክ ነው። በግዕዙ ዘተመትረ ዘተበትከ ብሎ የሚያመጣው አለና በዚህ ነው የምንማረው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና
የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን፣ ምስጢሩን፣ ጥበቡን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ያለ እጅ ከተራራ የተፈነቀለው ድንጋይ። በዚህ ትምህርት ውስጥ የምንመለከታቸው አንደኛ የናቡከደነጾር ህልም፣ ሁለተኛ የናቡከደነጾር ህልም በዳንኤል ነቢይ ሲነገርና ሲተረጎም፣ ሶስተኛ በተለይ ደግሞ እኛ ኦርቶዶክሳውያን ከሌላው የእምነት እሳቤ የሚለየን ወልደ አብና ወልደ ማርያም የአብ ልጅና የማርያም ልጅ የሚለው ምንድነው? ይህም the son of God and the son of man የሚለው በእንግሊዘኛው ምንድነው ሐሳቤ? በዚህም ውስጥ አራት የተዋህዶን ምስጢር እንመለከታለን። አምስት ምስጢርን የሚገልጽ እግዚአብሔር በሰማይ እንዳለ እናስተውላለን። ለዚህም የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን፣ ማስተዋሉንም ያድለን። ያለ እጅ ከተራራ የተፈነቀለው ድንጋይ እብን ዘተበትከ እምደብር ነዋህ ዘተመትረም ይላል። ነገሩ እንዲህ ነው። የተጻፈው በትንቢተ ዳንኤል ምዕራፍ 2 ላይ ነው። ይህ ታሪክ የመግቢያ ታሪክ ስሰጣችሁ እስራኤላውያን እግዚአብሔርን አክብረው የሚኖሩ ከሆነ እግዚአብሔር ሁልጊዜ ይራዳቸዋል። እግዚአብሔርን በካዱ ጊዜና ወደ ጣዖት ዘወር ባሉ ጊዜ እግዚአብሔር ለጠላት አሳልፎ ይሰጣቸዋል። በተለይ 2 ዘመናት በብሉይ ዘመን ይጠቀሳሉ። እነዚህም የአሶር የስልምናሶር ምርኮና የባቢሎን የናቡከደነጾር ምርኮ ነው። የስልምናሶር የአሶር መንግስት ቅድመ ልደተ ክርስቶስ 722 ላይ ያለው ሲሆን እንዲሁ ደግሞ በ586 ቅድመ ልደተ ክርስቶስ የባቢሎን እስራኤልን መማረክ ነው። በስልምናሶር በአሶር ንጉስ በስልምናሶር እስራኤል 12 ነገድ ነው። የያዕቆብ ልጆች 12 አሉ። የተሰየመው በእነሱ ነው። ስልምናሶር የአሶር ንጉስ መጥቶ 10ሩን ነገድ ማርኮ 2ቱ ነገድ ብቻ ሲተርፍ ሁሉንም ወደ ምርኮ ወስዷቸዋል። ሁለተኛው ደግሞ የናቡከደነጾር ነው።
የናቡከደነጾር የባቢሎኑ ንጉሥ ምርኮ ደግሞ 10ን ነገድ ብቻ ሳይሆን 12ቱንም ነገድ ሙሉ በሙሉ ማርኮ ወደ ባቢሎን ወስዷቸዋል። በተለይ በዚህ ጊዜ አንድም ሰው ስላልቀረ ነቢያት አብረው ሕዝቡን ያስተምሩ ዘንድ በምርኮ በስደት ወደ ባቢሎን ወርደዋል። ሌላው የምታስታውሷቸው በጣም ዳንኤል ነቢይ በረከቱ ይደርባችሁ፣ አናንያ፣ አዛርያ፣ ሚሳኤል ናቸው። እነዚህ ሰዎች ተማርከው በሄዱ ጊዜ የባቢሎን ንጉሥ ናቡከደነጾር ከተማረኩት የአይሁድ ልጆች ጠቢባኑን ምረጡልኝ ብሎ ከለዳውያን ባቢሎናውያን የሚያመልኩት እግዚአብሔርን አይደለም፣ በተራራ በፀሐይ በጨረቃ በወንዝ በጅረት በሰው በተለያየ አራዊት ቅርጽ ነበር የሚያመልኩት። እነዛ ሁሉ ግን ጠንቋዮች፣ ቃልቾች፣ አስማተኞች፣ ባለስራዮች፣ ሰባሰገል የሚባሉ እነሱ ሁሉ ሰብስቦ በቤተ መንግስቱ የሚሆነውን ሁሉ እንዲነግሩት ይሰበስብ ነበር። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤልም ከጠቢባኑ ተጨምረው በዛ በባቢሎን ይሰለጥኑና ይኖሩ ጀመር። ዳንኤል ግን ጥሬ እንብላ የባቢሎን ምግብ እንዳያረክሰን ብሎ ጥሬ እየበሉ ይኖሩ ነበረ። ይህ በሆነ በ2 ዓመት ናቡከደነጾር ሕልም አለመ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል፣ ሐለመ ሕልመ ናቡከደነጾር ወደንገጸት ነፍሱ ወረሳ ሕልሞ። ናቡከደነጾር ሕልም አየ፣ ወደንገጸት መንፈሱ ወረሳ ሕልሞ። መንፈሱ ታወከ፣ ሲነሳ ያየው ሕልም ጠፋው። ወረሳ ሕልሞ። ተመልከቱ፣ ሕልም አለመ፣ ጠፋው። ከዛ ምን አደረገ? አርዮክን ጠራ። እሱ መልአከ ንጉሥ ይለዋል። የንጉሱ ዋና ሰው ነው፣ አዛዥ ነው። ጠራውና አርዮክ ጥራልኝ፣ ጠቢባኑን ሁሉ ጥራልኝ፣ ባለቃሎችን ሁሉ ጥራልኝ፣ ሰባሰገልን ጥራልኝ፣ ባለስራዎችን ጥራልኝ፣ ሁሉንም አምጣ። ሰበሰበ። ከዛ በኋላ ምን አለ? ሕልም አይቻለሁ፣ ሕልሙ ግን ጠፍቶኛል። ስለዚህ ሕልሜን ከነትርጉሙ አምጡ። ይሄ ትንሽ የሚገርም ነው አይደል? ሕልሜን ከነትርጉሙ አምጡ። ሕልም አየ፣ ሕልሙ ጠፋው። ከዛ በኋላ ሰበሰባቸው። አንዳችሁ እንዳትዋሹኝ፣ ሕልሙ ምን እንደሆነ በደንብ ነው የማውቀው፣ ምን እንደሆነ ግን ጠፍቶኛል። ግን ውል የሚለኝ ነገር አለ። ብትዋሹኝ ወየው፣ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጠው። ስለዚህ ሕልሜን ብቻ ሳይሆን ደግሞ ትርጉሙንም ጭምር እንድትነግሩኛል እንጂ አስደንጋጭ ነገር ነው። ነገስታት የፈለጉትን ያደርጋሉ በዘመናቸው። ይህንን ታሪክ እናንተ በደንብ የምታውቁት ይመስለኛል። እኔ ዋና የፈለኩት ዛሬ የመጨረሻው እንድናቀው የምፈልገው ኦርቶዶክስ ተዋህዶ ስንል ምንድነው እምነታችን? በተለይ ወልደ አብ ወልደ ማርያም ስንል ምንድነው የምንለው? ይህም ማለት ወልድ ስንልና እንደገና ደግሞ ኢየሱስ ስንል ምንድነው ልዩነት አለው ወይ? ይሄን ሁሉ የምንመለከትበት ነው የሚሆነው። ከዛ በኋላ እነዛ ሰዎች ምን አሉ? ጠቢባኑ ተሰበሰቡና ንጉሳችን 1000 ዓመት ንገስ፣ በውኑ አንተ ከፈርዖን አትበልጥም አታንስም፣ እኛም እንደ ዮሴፍ። ስለዚህ ፈርዖን እኮ ህልም አይቶ ለዮሴፍ ነግሮት፣ ዮሴፍ እኮ ህልሙን የተረጎመለት ከነገረው በኋላ ነው። ስለዚህ እንድትነግረንና እንድንተረጉምልን እንፈልጋለን አሉ። አይሆንም፣ ጠፍቶኛል ህልሙ። የጠፋበት ምክንያት ዝም ብሎ ሰውኛውን ከፈለጋችሁ ህልሙ የጠፋው ለምንድን ነው? የጠዋት እንቅልፍ ስላለበት ነው። ህልሙ የጠፋው ግን እግዚአብሔር አንድ ነገር ሊሰራ ነው። እግዚአብሔር በነገሮች ውስጥ ይሰራል። እግዚአብሔር
በእያንዳንዱ ነገር ውስጥ ዓላማ አለው። አንዳንድ ጊዜ አንረዳውም ይላል ኢዮብ ነው የሚለን። እግዚአብሔር አንድም በዚህ ይናገራል፣ አንድም በዛ ይናገራል፣ እኛ ግን አናስተውለውም ይላል። ትልቁ ነገር እግዚአብሔር የሚናገረው መስማት ብቻ ነው ከኔና ከናንተ የሚጠበቀው። እግዚአብሔር ይናገር፣ እኛ እንስማ። ያ በአርማቴም መሴፋ የነበረች የሐና ልጅ የሕልቃና ልጅ ሳሙኤል ነቢይ ምንድነው ያለው? እግዚአብሔር እነሆ በል እግዚእየ ተናገር እስማ አነ ገብርከ እሰማከ፣ እኔ ባሪያ እሰማለሁ ተናገር። አሁንም እግዚአብሔር ይናገራል፣ እኔና እናንተ እንሰማለን። ለስም አጠራሩ ክብር ምስጋና ይግባው። ማን ይናገር? ማን ይናገር? ማን ይናገር? እግዚአብሔር የሚናገረው በመጽሐፍ ቅዱስ ነው። እግዚአብሔር የነገረን በነቢያት ነው። እግዚአብሔር የሚነግረን በሐዋርያት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የጸና እምነት አለን። የነቢያቱን ትንቢት ተቀብለናል። የሐዋርያቱን መልእክት ተቀብለናል። ይሄንን እኛ 81 መጽሐፍ አባቶቻችን ሐዋርያት ቀለሚንጦስ ደግሞ ቆጥሮ 318 ዓለም የማያውቀው በእኛ ዘንድ ግን ተቀምጧል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 1 ቁጥር 1 ላይ በብዙኃን ነገር በብዙ መቅሰፍት አይዳ እግዚአብሔር ረሃባዊ ነው ብሎ የሚናገረው እግዚአብሔር አለ። ብርሃነ ዓለም ጳውሎስ ነው፣ በረከቱ ይደርባችሁ። እግዚአብሔር አለ። እግዚአብሔር አምላክ አስቀድሞ በነቢያት ተናገረ ለአባቶቻችን። ኋላ ደግሞ ራሱ መጣና ከሰማይ ከድንግል ማርያም ተወልዶ ነገረን ይላል። ክብር ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ማን ይናገር? ማን ይናገር? ማን ይስማ? ልቦና ይስጠን። ምን ሰማውን በልባችን ይጻፍልን። እግዚአብሔር ይናገር፣ እኛ እንሰማለን። እግዚአብሔር ዓላማ አለው። ስለዚህ ዳንኤል የተባለው ነቢይ መጥቶ በጠንቋዮች መሃል፣ በቃልቾች መሃል፣ በሰባ ሰገል መሃል የምድር ነገስታት ከንቱ እንደሆኑ፣ የምድር አማልክት ከንቱ እንደሆኑ በሰማይ የሚኖር አለ ራሱ ዳንኤል። እግዚአብሔር በሰማይ የሚኖር እሱ ምስጢርን ይገልጣል አለ። በየት የሚኖር ንገሩኝ? በየት የሚኖር? ክብር ምስጋና ይግባው። በምድር የለም? በምድር የለም ወይ? ለምን ነው በሰማይ እያለ ስትጸልዩ ብላችሁ ነው የምትጸልዩት? ዋናው ጸሎታችን ጌታ ያስተማረ እንዲህ ብላችሁ ጸልዩ የተባሉ ለቋሚ ለለጓሚ የተባለችው ጸሎት ለቢዚ ሰዎች ማለት ነው። ለቋሚ ለለጓሚ ምንድን ነው ጸሎቱ? አቡነ ዘበሰማያት ትንሽ ትመስላለች። 81 መጽሐፍት እዛ ውስጥ አሉ። አቡነ ዘበሰማያት የሚለው ውስጥ በየት የምትኖር ነው የምትሉ ስትጸልዩ? በሰማይ ምን ታደርጋላችሁ? አባታችን ነው። በየት የምትኖር? በሰማይ ስንል እንዴት ነው የምንለው? እንዲህ አጎንብሰን ነው በሰማይ? እንደው እንዲህ ብለን ነው በሰማይ የምንለው? አንቃኢዶ አለው እኮ ዓይንን ማንሳት አለ። ልበ አምላክ ዳዊት እንደተናገረው ነው። አንሣእኩ አዕይንቲየ መንገለ አድባር ይላል። አንሣእኩ አዕይንቲየ መንገለ አድባር፣ ዓይኖችን ወደ ተራሮች አነሳው። እማይቴ እምጻ ረድኤቴ፣ ረዳቴ ከወዴት ነው የሚመጣው? ረድኤቴማ ረድኤቴ እንጂ አለ። ረድኤቴ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ ይላል። የኔ ረድኤት ይላል ልበ አምላክ ዳዊት ሰማይን ከዘረጋው ምድርን ከመሰረተው ይላል። ክብርና ምስጋና ለስሙ ይድረሰው። ከየት ነው የኔና እናንተ ረድኤት? ምንን ከሰራው? ምንድን ያለ? ዘገብረ ሰማየ ወምድረ፣ ሰማይና ምድርን ምን ካረገው? የት ነው ረድኤታችሁ? ከማን ነው ረድኤታችሁ? ምንና ምንን ከሰራ? ምንና ምድርን ከሰራ? ሰማይን የሰራ ሌላ ሰው አለ? ምድር የሰራ ሌላ ሰው አለ? ዝናብ የሚያዘንብ ሌላ አለ? ንገሩ። ሌላ አምላክ አለ የምታውቁት? አሁን አየር የሚሰጠን ሌላ አምላክ አለ የምታውቁት? ቤታችሁ ናችሁ የምትከታተሉ በጠቅላላ ሌላ አምላክ ታውቃላችሁ? በእናንተ ዘንድ አለ ወይ? ንገሩኝ። ውሃ አንድ ብርጭቆ ውሃ ማምጣት የሚችል አምላክ አለ ወይ? ንገሩኝ። ይሄን ማድረግ የሚችል አለ ወይ? የለም። የኔና የናንተ አምላክ እግዚአብሔር እርሱ ሰማይን የዘረጋው ምድርን የመሰረተው ነው። በሰማይ የምትኖር ትህትና ነው። በዘመኑ አሁን የስምንተኛው ሺህ ውጤት የሆነ ወደ ሰይጣን መለወጥ የሚል እምነት አለ። ይህም የሉሲፈሪያኒዝም እና የሴታኒዝም እምነት ነው። ዋናው እምነቱ ግን ኒው ኤጅ ሙቭመንት ይባላል። የሎ ኦፍ አትራክሽን ይባላል። በሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ጸሎት ለሰማይና ምድር ለሰራው ለእግዚአብሔር የለም። ለማን ነው ጸሎቱ? ለዩኒቨርስ ነው። ለማን ነው ጸሎቱ? ለምድር ነው። ለማን ነው ጸሎቱ? ለጅኒ ነው።
ለአንድ አካል እንዲህ አይነት አሰራሮችን ሁሉ እግዚአብሔር አይወዳቸውም፣ ይጸየፋቸዋል፣ ያጠፋቸዋል። ከኔ በቀር ሌላ አምላክ የለም። ስለዚህ ናቡከደነፆርን ሊነግረው ናቡከደነፆር ህልም አለመ። ህልም ናቡከደነፆር ወታውከት መንፈሱ ታወቀ። ወረሳ ህልሞ ከዛ በኋላ ህልሙ ጠፋው። ሰበሰበ ጠንቋይ ቃልቻ ያልተሰበሰበ እነማን እንደተሰበሰቡ ልንገራችሁ። ከኔ ቀጥሎ መርገም ትችላላችሁ። መልካም እነማን እንደተሰበሰቡ ልንገራችሁ። አንደኛ ሰብአ ስራይ። እነዚህ ማለት ሰብአ ስራይ ማለት ስር የሚምሱ ቅጠል የሚበጥሱ እነዚህ በባቢሎን ንጉሥ አካባቢ ነበሩ። የነገው እንዲናገሩ ምታት፣ ተንኮል፣ መተት እንዲሰሩ አንደኛ ሰብአ ስራይ ናቸው። ሁለተኛ ሰብአ ሰገል ናቸው። ሰብአ ሰገል ማለት ደግሞ ጠንቋዮች ናቸው። ሰብአ ሰገል የጥበብ ሰዎችን አለም። በዚህኛው ሰብአ ሰገል የሚላቸው ጠንቋዮች ናቸው። ሶስተኛ ጠቢባን። ጠቢባን የሚባሉ ደግሞ ፈላስፎች ናቸው። አሁን ህልሙን ሊነግሩት የመጡት ናቸው። አራተኛ ወለባውያን። እነዚህ ደግሞ ማስተዋል ያላቸው የሚባሉ ናቸው። አምስተኛ የመጡት ደግሞ ወማእመራን። እነዚህ አዋቂ የተባሉ ደግሞ ዕውቀታቸው የሰፋ ሰዎች ናቸው። ወአዘዘ ንጉሥ ይጸውዑ። ንጉሡ ይጠሯቸው ዘንድ አዘዘ። እነ አርዮስን አዘዘ። እነማ ይጠሩ ዘንድ ሰብአ ስራይ ወሰብአ ሰገል ወጠቢባን ወለባውያን ወማእመራን ይንግርዎ ለንጉሥ ህልሞ ወመፁ ወቆሙ ቅድመ ንጉሥ። ሁሉም ተጠሩና ተሰብስበው መጡ። አሁን አብሮ ይመጣል። ከነዚህ ሲመጡ ማለት ነው ሌሎችም ጠቢባን ዳንኤል እና ሐናንያ እና አዛርያ ሚሳኤል ይመጣል። በዛ ሰዓት ዳንኤል በዛ ጋር አይኖርም፣ አዋጁን ሰምቷል። አሁን ትልቁ ነገር ምንድን ነው? ትልቅ ችግር ተፈጥሯል አይደል? ናቡከደነፆር ህልም አየ፣ ህልሙ ጠፋ። አምጡ አላቸው ህልሜን ጌታ ያምጡ። አሁን አንዳንዴ ያስጨንቃል። አሁን አንድ ሰው ሲጠማኝ አይተህ ውሃ ጠጣኝ ቢልህ ምንድን ነው መልስህ? በምን ታውቃለህ? ሲጠማኝ አይተህ ውሃ ጠጣኝ። ይሄ ከባድ ነገር ነው። ከባድ ነገር ነው። አንዳንድ ነገስታት የፈለጉትን ነው ሊያደርጉ የሚችሉት። አንበሳ ድግስ ጠርቷል አሉ። በሬ ወለደ ብሎ አራዊቱ ሁሉ ክርስትና በሬ ወለደ። አንበሳ እንግዲህ በንጉሥ ስለሚመሰል ነው። ጦጣ ዘግይታ መጣች አለ ይባላል። ዘግይታ መጣችና ለምንድን ነው የዘገየሽ ሲላት አይ ሰማይና ምድር ተቀዶ ስሰፋ ነበረ። የታባሽና ደግሞ ሰማይና ምድር ተቀዶ የምትሰፊው አንቺ። አይ አንተስ አንበሳ ምንድን ነው ያልከው? በሬ ወለደ አላልክም እንዴ? አንዳንዴ እንደዚህ ግን በዚህ መልክ መነጋገር አይቻልም። ተሰበሰቡ። ሰብአ ስራይ፣ ሰብአ ሰገል፣ ሰብአ ጠቢባን፣ ሰብአ ለባውያን፣ ሰብአ ማእመራን። ባለ ቃልቾች ቃሎች ነው የሚላቸው። ቃልቻ ነው የምንለው ብዙ ጊዜ ቃሎች ማለት ቃል ብቻ ለማለት ነው። ቃልቻ ባለ ቃሎች ይባላሉ። ቃል ብቻ። እነዚህ ሲሰበሰቡና ናቡከደነፆር ህልም አይቻለሁ፣ ህልሙ ጠፋኝ፣ ህልሜን አምጡ። ህልሜን ብቻ አይደለም ትርጉሙን አበዛ ገላሉ። ማንም መልስ ሊያመጣ አልቻለም። ማንም አርዮክ ግደል ትእዛዝ ወጣ እንዲገደሉ። ዳንኤል ሰማ። አርዮክን ሄደና የንጉሱ ዋና አዛዥ ነው። ለምንድን ነው ንጉሱ እንደዚህ አይነት ትእዛዝ የሰጠው? እባክህ ማንም አይገደል፣ እኛ እነሆ 3 ቀን ይሰጠን፣ ጸሎት እናድርግ፣ ከዛ ለንጉስ ህልሙን እንነግረዋለን። የዳንኤልን ብርታት ተመልከቱ፣ የዳንኤልን ጽናት ተመልከቱ፣ የዳንኤልን እምነት ተመልከቱ። ንጉሱ ህልም አይቷል፣ ህልሙ ጠፍቶታል። ግን ምንድን ነው ያለው ዳንኤል? ህልሙ ጠፍቶታል አለ፣ እኛ በጸሎት ያንን ህልም እናመጣዋለን አለ። ክብርና ምስጋና ለእግዚአብሔር ይድረሰው። የቅዱሳን ኃይል ነው። አንዳንዴ ሚስጥር የሚገለጸው በጸሎት ነው፣ በጾም ነው፣ በስግደት ነው። አንዳንዴ ስውር የሚላቸው ነገር የለም። የምትፈልጉት ነገር ኑሮ ምርር ሲል፣ ሁኔታ ሁሉ ብልሽት ሲል፣ አንዳንድ የምታስቡት ሳይሆን አንዳንድ ሰዎች አላችሁ ሰርታችሁ ምንም እጃችሁ ላይ የሌለ ሰዎች
እነዚህ ነገሮች ሁሉ በዚህ መልክ ያለ ነገር ሁሉ መፍትሄ የሚያገኘው ምንድነው? በሰማይ በሚኖረው በእግዚአብሔር ነው። እሱ በረድኤት ከሁላችን ጋር ይሆንልን። መልስ አለው እግዚአብሔር፣ ይችላል እግዚአብሔር፣ ያደርጋል እግዚአብሔር፣ ባህር ይከፍላል እግዚአብሔር፣ ሰማይን ይለጉማል እግዚአብሔር በኤልያስ፣ እንደገና ያዘንባል እግዚአብሔር በኤልያስ። እግዚአብሔር ይችላል። በምድረ በዳ በቆላተ ወሳፍጥ በቃዴስ በርኔ በዛ እግዚአብሔር ምንድን ያደረገው? ከሰማይ መና ምግብን ያወረደው ይችላል። የኔና የናንተ አምላክ ስሙ የተመሰገነ ይሁን። በማራ መሪራ ምንድን ያደረገው? እግዚአብሔር በማራ መሪራ ውሃው በመረረ ሰዓት ምንድን ያደረገው? የኔና የናንተ አምላክ ሊጣፍጥ አላደረገውም እንዴ? በሙሴ አማካኝነት ስጣቸው አላለም እንዴ? አይችልም የኔና የናንተ አምላክ? አያደርግም የኔና የናንተ አምላክ? ከእናቱ ከአዛኝቱ ከድንግል ማርያም ጋር ሰርግ ቤት ቢጠራ ወይን ጠጅ ቢያልቅባቸው ውሃውን ወደ ወይን ጠጅ አልለወጠውም እንዴ? የኔና የናንተ ጌታ ወልደ አብ ወልደ ማርያም ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተም ሕይወት እንዲህ ነው የሚቀየረው። አይችልም እንደ እግዚአብሔር? አያደርግም እንደ እግዚአብሔር? ሰማይን እዛ ላይ የዘረጋው ማን ነው? እሱ አይደለም እንዴ? ምድርን በኋላ ያንጠለጠላት ማን ነው? እግዚአብሔር አይደለም እንዴ? በምድር ክበብ የሚቀመጠው እሱ አይደለም እንዴ? የዳንኤል አምላክ፣ የአናንያ የአዛርያ ሚሳኤል አምላክ ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዳንኤልን ይዩት። የዳንኤል ትምህርት ለእኔና ለእናንተ ነው። በጸሎት ሁሉ ነገር መልስ ያገኛል። ጸሎት ግን ከስራ ጋር የኔና የናንተ እምነት ሃይማኖትና ምግባር መስራት አለብህ፣ መጸለይ አለብህ እንጂ እጅና እግርን አጣጥፈህ እንደ ሎ ኦፍ አትራክሽን እዛ ሰው የቤት ያለውን ሀብት ጎትታለህ የሚል አነቃቂ የተባሉ ያልነቁ ሰዎች እንዲያሳውሩ አይፈለግም። ስራና እምነትን እናያለን። ይሄ ነው የሚለየን፣ ከብዙዎች የሚለየን ይሄ ምግባርና ሃይማኖት ሁለቱ ነው ገንዘባችን። የወግ ዕቃዎች እነዚህ ናቸው። አርዮክ ወደ ንጉሥ ናቡከደነፆር ገባ። ንጉሥ ሆይ ከይሁዳ ወገን ከሆኑት ዳንኤል እንዲህ ብሎኛል፣ ህልሙን ለንጉሥ እነግራለሁ ብሏል። 3 ቀን ይሰጣል ብለዋል። ሰጥቻለሁ። 3 ቀን አናንያ አዛርያ ሚሳኤልን ያዘና የ3 ቀን ሱባኤ ገባ። ጸሎት ላይ ከዛ በኋላ ለዳንኤል የገቡ ቀን የመጀመሪያ ቀን የናቡከደነፆር ህልም ተገለጠለት። ለአናንያ ለአዛርያ ለሚሳኤል ግን በ3ኛው ቀን ተገለጠ። ዳንኤል የመጀመሪያው ቀን ህልሙ ተገለጠለት። የስንት ቀን ሱባኤ ነው የያዘው? የስንት ቀን ነው የያዘው? የ3 ቀን። አሁን ጥያቄ ጠይቃችኋለሁ ሁላችሁ ቤታችሁ ሆናችሁ ምታዩ። ሱባኤው የስንት ቀን ነው? የ3 ቀን። ዳንኤል ህልሙ ራእዩ የተገለጠለት በስንተኛው ቀን ነው? በመጀመሪያው ቀን። ስለዚህ ዳንኤል በመጀመሪያው ቀን ተገልጦለታል። የ3 ቀን ሱባኤ ነበር የያዘው። ወጥቶ ሄዶ መናገር አለበት ወይስ 3ቱን ሱባኤ መጨረስ አለበት? ተገልጦለታል አይደል? ግን መጠበቅ አለበት የለበትም? ሱባኤ ባላችሁ ሰዓት ትጠብቃላችሁ። ብትፈልጉ የመጀመሪያ ቀን መልስ አገኙ፣ ብትፈልጉ ገና ሱባኤው ጋር ትሄዱ መልስ አገኙ። ያችን ቀን ትጠብቃላችሁ። ሱባኤ ማለት አሁን 3 ቀን ነው። ሱባኤ ማለት ከ7 የተወሰነ ቁጥር ግን ያን ቀን ሱባኤ የ2 ቀን ሱባኤ ሱባኤ የሚለው ስሙ ተወስዶ 1 ሳምንት ማለት ቢሆንም እናንተ በምትፈልጉት ቀን ግን ያ ሱባኤ ማለት በቃ ከእግዚአብሔር ጋር መገናኘት ማለት ነው። ከእግዚአብሔር ጋር ስትገናኙ ደግሞ እግዚአብሔር ሁሉ ጊዜ መልስ ይኖረዋል። አንዳንድ ሰዎች ድንገት መልስ በጣም ቶሎ ካልመጣላችሁ ደግሞ መዝሙር 69ን 7 ጊዜ መድገም አለቀ። እግዚኦ ነጽር ውስጥ ተልልዮት አለቀ 7 ጊዜ መዝሙር 69 ቶሎ ወይት ወንዲ አምላኬ አትዘግይብኝ ረዳቴ ናልኝ የሚል ጸሎት አለ። የዳዊት ጸሎት እግዚአብሔር በረድኤት ፈጥኖ ይድረስላችሁ፣ ከሁላችሁ ጋር ይደረግላችሁ፣ የልባችሁ ሁሉ ይሁንላችሁ። ወልደ አብ ወልደ ማርያም ኢየሱስ በረድኤት አይለየን። 3 ቀን ሱባኤ ያለቀ ወደ ንጉሡ ሰድኛለ። ንጉሡ ህልም አለና ህልሙ ጠፋ። አሁን ዳንኤል የመጀመሪያ ቀን ተገለጠ። አናንያ አዛርያ ሚሳኤልም ተገለጠላችሁ። ህልሙ ምን እንደሆነ ልንገራችሁ። አንድ ፈቃደኛ የሆነ ወጣት ቶሎ እዚህ ጋር ይመጣል። ፈቃደኛ የሆነ አንድ ወጣት አንድ ሰው ወንድ ከሴት ሰው ከወንድ ቶሎ የሚመጣ አንድ ሰው ፈቃደኛ ግድ ጥያቄ አትጠይቁ።
እኔ ትምህርት ለመናገር ብቻ ነው ለማሳየት ነው። ጥያቄ አልጠይቀህም። ድንገት እንዳትፈራ ጥያቄ ጠይቃለሁ ብለህ ፈጠን በል። እዚህ ጋር ማነው ስምህ? አስቻለ። ጥሩ ሰው ነው አስቻለ። እግዚአብሔር ይባርክ። ያስችለን ሁላችንን። እሱ ነው የጠፋው እኮ መቻሉ ነው የጠፋው። ሁሉ ይለወጣል፣ ሁሉ ይቀየራል። ክርስትና ስምህ እና ተነግረው ጠፍቷል። አስቻለውን ይዘሃል፣ እሱ ጠፍቷል። የሥጋ ስምን ይዘሃል፣ የነፍስ ጠፍቷል። አቤት ጥሩ ሰው ነው ያገኘሁት ዛሬ ማለት በጣም በኋላ ጻፋጋ ትሄዳለሽ። በዛ ይታዩ የለ ሄደህ ታነጋግራቸዋለህ። እሺ ስም ችግር የለም። ቤተክርስቲያን ትሰይማለች። አቡነ ዘበሰማያት ደግሞና አሁን ከኔ ጋር ከጨረስክ በኋላ ቀስ ብለህ ሄደህ እዛ አባጋ ጉልበታቸው ጋር ትደርሳለህ። አቡነ እየሰሙኝ አይደል? እየሰሙ ነው? እሺ አሁን አስቻለው ይታያቸዋል። ሁላችሁ ይታያቸዋል አይደል? የናቡከደነፆር ህልም ልንገራችሁ። እንደዚህ የቆመ አንድ ሰው አየ። ናቡከደነፆር ህልሙ ይሄ አንድ ሰው አየ። አንድ ሰው ሲያይ አሁን ህልሙ ጠፍቶታል። እሱ አሁን ይሄ ለማ ተገለጸ? ለስንት ሰው የተገለጠ? ለአራት፣ ለዳንኤል፣ ሐናንያ፣ ለአዛርያ፣ ለሚሳኤል። ዳንኤል ነው ገብቶ ግን የሚናገር እሱ ነው። ታላቅ ነው። ምን አለው? አንድ ሰው እንደዚህ ቆመ አየህ አይደል አለ። ዳንኤል ልክ ነው፣ አንድ ሰው አየሁ አለ። ይሄ ራሱ ከዚህ ከአንገቱ በላይ ወርቅ ነው፣ ርዕሱ ዘውድ አለ። ልክ ነው፣ ወርቅ ነው። ከዚህ በላይ ምንድን ነው? ወርቅ። ከዛ እጆቹ ሁለቱ እጆቹ ይሄ ደረቱና ይሄ ጀርባው፣ አማርኛው ላይ ጀርባው የለም፣ አማርኛው መጽሐፍ ቅዱስ ላይ አለ በግዕዝ። ሁለቱ እጆቹ ይሄ ደረቱ፣ ይሄኛው ጀርባ ደግሞ የምንድን ነው አለ? ከወርቅ ቀጠሮ ሯጮች ምን እንደሚያገኙት ብር ነው አይደል? የብር ነው አለ። ሁለት እጆቹ ደረቱና ይሄ ጀርባው የምንድን ነው? የብር። ከዛ ናቡከደነፆር ልክ ነው ዳንኤል እያለ ገርሞታል። የጠፋውን አሁን እየመጣለት ነው። ከዛስ ይሄ የሆዱና ይሄ ወገቡ ደግሞ የምንድን ነው አለ? የነሐስ ነው። ልክ ነው እያለ ነው። ከዛስ ሁለቱ ጭኖቹ ይሄና ይሄ ሁለቱ ጭኖቹ ደግሞ የምንድን ናቸው አለ? የብረት ናቸው። ልክ ነው አለ። አሁን አስቻለውን እያያችሁት ነው አይደል? ራሱ ከዚህ ምንድን ነው? ወርቅ። ሁለቱ እጆቹና ደረቱና ጀርባው ምንድን ነው? የብር። ሆዱና ወገቡ ደግሞ የምንድን ነው? የነሐስ። ሁለቱ ጭኖቹ ደግሞ እነዚህ ሁለቱ ጭኖቹ ደግሞ እነዚህ የምንድን ናቸው? የብረት። አሁን ከታች የጠራለ ከጉልበቱ በታች ከጉልበቱ በታች ግማሹ ብረት ነው፣ ግማሹ አፈር ነው። ናቡከደነፆር አሁን ሁላችሁም ህልሙን አወቃችሁት? ንገሩኝ። ርዕሱ ራሱ ምንድን ነው? ሁለት እጆቹ ደረቱና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ ብረት። ከዛ ግማሹ እና ግማሹ ምንድነው? ከታች ከጉልበቱ ግማሹ ምንድነው? ብረት ነው። ግማሹ ምንድነው? ወርቅ ያርገው ሁለመና አባጋት ይላል። እሺ አሁን ሁላችሁም ህልሙን አያችሁ። በእርግጠኝነት ይሄን ይጠፋችኋል። ካሁን በኋላ ወንዶች ምንድነው ይጠፋል? አይጠፋም? ከዚህ በላይ ከጠፋማ እንግዲህ ምን ብዬ ነው የማስተምረው? አይጠፋም። ይሄ አንዴ ድገሙልኝ። ራሱ ደረቱ፣ ሁለት እጆቹና ጀርባው፣ ሆዱና ወገቡ፣ ሁለቱ ጭኖቹ፣ ከዛ ግማሹ ከታች ብረት፣ ግማሹ አፈር። ናቡከደነፆር ይሄ ነው አይደል? አዎ ይሄ ነው። አሁን ናቡከደነፆር የፈለገው ምንድን ነው? ህልሙን ብቻ ነው
ከዛስ ትርጉሙ የሚገርማችሁ ግን ዳንኤል ሌላ ነገር ጨመረበት። ንጉሥ ናቡከደነፆር ለምን ያን ህልም እንዳየ ጭምር ዳንኤል ነገረው። ተመልከቱ፣ ለምን እንዳየው ህልሙን። ይገርማል። በቅዱሳን ላይ የሚሰራ እግዚአብሔር ግሩም ነው። በእኛ ዘንድ ስሙ የተመሰገነ ይሁንልን። ለዚህ ነው እግዚአብሔር ለእኛ ምስጢራችንን በቅዱሳን ይፈታዋል። ህልማችሁን በቅዱሳን ይፈታዋል። ህልም ሲባል ደግሞ የተኝቶ የምታለሙት ብቻ አይደለም። በእውናችሁ ሆናችሁ የምታስቡት ቪዥናችሁ፣ ወደፊት የምታስቡትን ነገር ሁሉ ለቅዱሳን አማክሯቸው በጸሎታችሁ። እነሱ ደግሞ ለአምላካችሁ ለእግዚአብሔር ይነግሩታል። ያኔ እናንተ ቤት ደግሞ ይቀየራል። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ ነው እግዚአብሔር ይህን ድንቅ ነገር የሚያደርገው እንጂ እግዚአብሔር ከፈለገ ናቡከደነፆር ራሱ አይነግረውም እንዴ? ዳንኤል ለምን መጣ? የቅዱሳን ክብር ይገለጻል። ያውም በባቢሎን ምድር፣ ያውም በጥንቁልና ምድር፣ ያውም እጅግ የሚገርመው ጠንቋዮች፣ አስማተኞች፣ ፈላስፎች፣ ጠቢባን በተሰበሰቡበት መሃል የማስም ሊገን ነው፣ የማስም ሊከብር ነው፣ የማስም ሊነሳ ነው። ሰማይና ምድርን የሰራው የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አለ ዳንኤል ሲጀምር ያለው ነገር ራሱ ይገርማቸዋል። ሲጀምር ንጉሥ ሆይ እንደውም ዳንኤል ሲመጣ ንጉሡ አየውና ዳንኤል አንተኑ ትንግረኝ ህልሜ፣ አንተ ዳንኤል ህልሜን ልትነግረኝ የምችል አንተ ነህ አለ። አንተ ነህ ሲለው ዳንኤል ደግሞ ምን አለ? ምስጢርን የሚገልጽ አምላክ በሰማይ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ምስጢርን የሚገልጽ እግዚአብሔር በሰማይ። አሁን የተፈለገው ናቡከደነፆር እግዚአብሔርን እንዲያውቀው፣ እግዚአብሔርን የማያውቁ ሰዎች ስላሉ ዳንኤል ህልሙ ልክ ነው። ምን ትርጓሜ ነው? ትርጓሜውስ ምንድን ነው? ትርጓሜው ባጭሩ ነገስታት ናቸው ካንተ ጀምሮ ያለ ነው። መጨረሻ ላይ የሆነው ግን አንድ ነገር አለ። አንተ እሱን ስታይ ያ የቆመው ምስል አንተን ሲያይህ ከትልቅ ተራራ ያለ እጅ አንዲት ድንጋይ ተፈንቅራ መጣች። ከዛ ከታች አፈርና ብረት የሆነውን መታች። አፈርና ብረቱ ደቀቀ፣ እንደገና ብረቱ ደቀቀ፣ እንደገና ነሐሱ ደቀቀ። ከዛ በኋላ ብረቱ ደቀቀ፣ ነሐሱ ደቀቀ፣ ብሩ ደቀቀ፣ ወርቁ ደቀቀ። ፍስስስስ አለ። ከዛ በኋላ ነፋስ መጣ፣ ያን ቦታ ጥርግ አደረገ። ምንም ነገር እዛ ጋር አልተገኘም። ያቺ ድንጋይ አደቀቀችና ተመልሳ ድንጋይቱ መላውን ዓለም መልታ መላውን ዓለም የሚመላ ተራራ ሆነች። ልክ ነው። ትርጉሙ ደግሞ ይሄ ነው አለ። መንፈስ ቅዱስ ምስጢሩን ይግለጽልን፣ የሰማነውን በልቦናችን ይቅረጽልን። ምንድነው ትርጉሙ? ዳንኤል ቅድም ስነግራችሁ ሌላ ቀርቶ ለምን ህልሙን ሊያልም እንደቻለ ዳንኤል ነገረው። ይሄን አልፈለገም ነበር ናቡከደነፆር። ምን አሳሰበው? እሱ ህልም አይቻለሁ፣ ህልሜ ጠፍቶኛል። ትርጉሙ ለምን እንዳለም ራሱ ነግረሃለሁ። ማነገረው ለዳንኤል? እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ለእግዚአብሔር ይድረሰው። አሁን በኦርቶዶክስ እምነት ያለን ሰዎችና በሌላ እምነት ያለን ሰዎች ልዩነታችን ልንገራችሁ። እኛ እግዚአብሔር ምስጢር ይገልጽልናል አይገልጽልንም? ይገልጽልናል። ግን ደረጃችን እናውቃለን አናውቅም? ለእኔና ለእናንተ የሚገለጸውና ለዳንኤል የሚገለጸው እኩል ይመስላችኋል? ብዙዎች ግን በስምንተኛው ሺህ እኩል ነን የሚሉት። እኛ ደግሞ አንድ ነው። እግዚአብሔር 12 ሐዋርያት መርጧል፣ 72 አርድእት መርጧል፣ 36 ሴቶች መርጧል። አብረውት ከዋለበት ይውላሉ፣ ካደረበት ያድራሉ። ሌላ ደግሞ 5000 ሕዝብ አለ። ከዛ ውስጥ የሚድን የሚፈወስ የሚበላ የሚጠጣ 5 እንጀራ 2 ዓሣ ሲበረከት። ስለዚህ ደረጃችን እናውቃለን። ዳንኤል ለናቡከደነፆር ምን አለው? ለምን እንዳለም ልንገርህ። ናቡከደነፆር ህልሙ ለምን እንዳለም
በሰገነት ቁጭ ብለህ አንድ ቀን በሰገነት ላይ ቁጭ ብለህ የወንድ መኳንንት የሴት ወይዘሮ ሲገባ ሲወጣ ሲታጠቅ ሲፈታ ተመለከትክ። ከዛ እንዲህ አለ፣ እኔ ናቡከደነፆር ይህን ሕዝብ ዓለምን እንደ ሰም አቅልጬ እንደ ብረት ቀጥቅጬ የገዛሁ አይደለሁምን? ከኔ በኋላስ ምን አይነት ነገስታት ይነሱ ይሆን ብለህ አሰብህ። ዳንኤል ልክ ነው፣ አስቤያለሁ። ይህንን አስቤያለሁ። ይሄን ሌላው ከነጾር ቃል ሌላ ምን ሊሆን አይችልም። ዳንኤል ልክ ነው፣ አስቤያለሁ። ዳንኤል ሊሉት እስቲ ንጉሱ ያሰበውን ሳይቀር ህልሙን አለ፣ የህልሙን ትርጉም አለ፣ ያሰበውን ጭምር ሲነግረን እግዚአብሔር በቅዱሳን ላይ ግሩም ነው፣ ስሙ የተመሰገነ ነው። ሌላ መልስ የለም። ሶስት ነገሮች ልብ በሉ። አንደኛ ህልሙን ለምን እንዳለመ ሐሳብ። ሁለተኛ የሰውን እናንተ አይታችሁ ተቀለሽ ሰው መጥቶ ህልም አይቻለውና እስቲ ያየሁትን ተኝተ እይልኝ ብሏችሁ የሚያቅሰዋል ይቻላል? ለቅዱሳንስ በማ ስሙ የተመሰገነ ነው። ህልሙን አየ። ሶስተኛ ትርጉሙንም ነገረ። ትርጉሙ እንኳን ስምላችሁ እንደፈለጋችሁ ልትረጉሙ ትችላላችሁ። አንዳንድ ሰዎች ቃልቾችም አላችሁ። አንዳንድ ሰዎች ቤታችሁ ራሱ ቃልች አላችሁ። በዚህኛው መንገድ ቢሄድ ይቀናኛል፣ በዚህኛው መንገድ ቢሄድ አልቀናም ብለሽ ራስ ላይ ተጠለቆያለሽ። ድሮ ሳስተምር ያለ የተማሪ ሰዎች እንደኖራችሁ አላችሁ። ሰው ቡና ይጠጣና ቤት ውስጥ እንዲህ ይደፋውና እንደዚህ ያየዋል ስኒውን ከውስጥ። ጎበዞች ከሆኑ አተላውና በሚያው የስኒውን ከኋላ ያዩታል። የስኒውን ቂጥ ይባላል ማለት ይቅርታ ቃል ይባላል። ቃል ምን አለበት? የስኒው ቂጣው ይታያል። አንዳንዶቹ ደግሞ እንዲያውና አተላ ወፈር ካለ ሲሳያለሽ ሲሳይ እንዲህ ከሆነ አተላው ደግሞ እንደደፋው እኮ ነው የሚደፋው። እንዲህ ከሆነ ደግሞ መንገድ አስበሻል እንዴ? መንገድ አስበሻል እንደ ይሄ አሁን ያደርጋሉ እንዴ? እንደዚህ የለም ማለት አሁን ተለወጠ። ኒው ኤጅ ሙቭመንት ሆነ። አሁን ሎው ኦፍ አትራክሽን ተቀይሯል። አልገባውም ሰው ኒው ኤጅ ሙቭመንት ሎው ኦፍ አትራክሽን በኒው ቶት ሲባል ሰዎች የመጡት አልገባቸውም። ሰላቢነት፣ ጠንቋይነት፣ ቃልቻነት፣ ሰባ ሰገል፣ ሰባ ስራይ መሆኑን ብዙ ሰው አያውቀው። ሚስጥርን የሚገልጽ ማን ነው? ጠሩት ድገሙና ስሙ። ያልጠራችሁ ማንን ልጠሩ ነው? ሌላላችሁ እና እዛ ጋር በየዛፉ ስር ተቀምጠው ተሰግስገ የእግዚአብሔርን ስም ካልጠራ የማን ልጠራ ነው የመጣው? የማን ስም ልጠሩ ነው የመጣችሁት? ጥሩት። የሰማይና የምድር ንጉሥ ማን ነው? ማን ነው? የኔና የእናንተ አምላክ ማን ነው? ሰማይን የዘረጋው ማን ነው? በለዓምን የዘረጋው የዓለም ነገሥታት ናቡከደነፆርን የዘረጋው ማን ነው የዘረጋው? የሞዓብ ጠንቋዮች ናቸው የዘረጉት። የከለዳውያን አስማተኞች ናቸው ያደረጉት። ማን ያደረገው? የእኛ መልስ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ግሩም አምላክ ነው። በለው ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲበሉ ስራ ድንቅ ነው፣ ስራው ድንቅ ነው። እኔና እናንተንም እግዚአብሔር ግሩም አድርጎ ፈጥሮናል። የዳዊት አምላክ ስሙ የተመሰገነ ይሁን። አንደኛ ሐሳቡን የናቡከደነፆር ሐሳቡን ለምን ህልሙን እንዳየ፣ ሁለተኛ ህልሙን ተኝቶ አይደለም ያየለት ነው፣ ሱባኤ ገብቶ ነው። ተኝቶ አይደለም ሱባኤ ገብቶ ነው ያየለት። ሐሳቡን ጭምር ነው እግዚአብሔር የገለጠ። አቤት እግዚአብሔር ምስጢር ሲገልጥ የኔና የእናንተ አምላክ ለሰው ማትነቁት ምስጢር አለ አይደል? እሱ የሚያውቅላችሁ የምትመኙትን ሁሉ ያድርግላችሁ። ይሄ ነው የኔና የእናንተ አምላክ ስሙ የተመሰገነ ይሁን። ያድርግላችሁ። አሁን የህልሙ ትርጉም በዚህ ነው ትምህርታችን የምናጠቃለው። ከዛ የመጨረሻ ወልደ ማርያም ነግራችሁና እናበቃለን። የህልሙ ትርጉም ህልሙ እንዴት ነበር? አንድ ሰው ቆመ አለ ናቡከደነፆር። አንድ ሰው ቆመ፣ ራሱ ወርቅ፣ ሁለት እጆቹ ደረቱና ጀርባ፣ ሆዱና ወገቡ፣ ሁለት ጭኖቹ፣ ከታች ግማሽና ግማሹ አፈርና ብረት። ከዛስ ልክ እንዲየታየ ከአንድ ተራራ ላይ ምን መጣች? አንድ ምስጢር አለ። ያለ እጅ የተፈነቀለች ርዕሳችን እሷ አይደል?
ያለ እጅ የተፈለቀለ ድንጋይ መጣችና ከየት መጣችሁ? ከላይ ከወርቁ ወይስ ከታች ካፈሩና ከብረቱ? ከታች። ከዛስ ሁሉም ምን ሆነ? ከታች ሲመጣ መሰረቱ ቆም ምሰሶ ቆም ሁሉም አንድ የብረረ ወረደ። ከዛ ምን መጣ? ነፋስ ንፍስ አለ። ካደረገው ቦታው የቆመበት አልታወቀም። ትርጉሙ የነው ንጉሥ ናቡከደነፆር ያየኸው ምስል አንተን ያይህ ነበረ፣ አንተም እሱን ታይ ነበረ። እኔ አንተን ነኝ፣ አንተ እኔን ነህ ሲልህ ነው። ርዕሱ ዘወርቅ የተባልክ አንተ ነህ ወርቅ የተባልክ። የሕልሙ ትርጉም እየሰማችሁ ነው። መንፈስ ቅዱስ በአናንያ በአዛርያ በሚሳኤል ያደረ በእናንተም ይደር፣ በእኔም በባሪያው ይደር። አንተ እሱን ሲታይ እሱ አንተን ሲያይ አንተ እኔም ነህ እኔ አንተን ነህ ሲልህ ነው። ወርቅ ርዕሱ የተባልክ አንተ ነህ። የወርቅ ክብሩ ከብርም ከነሐስም ከብረትም ካፈርም ይበልጣል። አንተ ከሁሉም ነገስታት ትበልጣለህ። ከኔ በኋላ ማን ነው የሚመጣው ብለህ የለም። ሁለተኛው ንጉሥ ሁለት እጆቹ እንደገና ደግሞ ደረቱና ጀርባው የብር የሆነው ንጉሥ ዳሪዮስ ነው። የወርቅ ክብር ከብር እንደሚበልጥ የብር ክብር ከወርቅ እንደሚያንስ ዳሪዮስ ንጉሥ ካንተ ያንሳል። የሜዶኑ ንጉሥ ነው ቀጥሎ የነገሰው። ናቡከደነፆር የባቢሎን መንግስቱ የባቢሎን ኪንግደም ነው። ባቢሎኒያን ኪንግደም ይባላል። የባቢሎኒያን ኪንግደም ሲያበቃ ከዛ ቀጥሎ የመጣው የሜዶኒያን ኪንግደም ነው። የሜዶኑ ንጉሥ ደግሞ ዳሪዮስ ነው። በብር የተመሰለ ሆዱና ወገቡ የምንድን ነው? ቀጥሎ ያለው ሶስተኛው ንጉሥ ነው። እሱ ደግሞ የነሐስ ሶስተኛው ንጉሥ ደግሞ የፐርሺያ ኪንግደም። ይሄ ሂስትሪ ተማሪዎች ካላችሁ አሁን ማውራው ነገር ይገባቸዋል። የፐርሺያን ኪንግደም ከሜዶኑ ቀጥሎ ነው የመጣው። እሱ ደግሞ ንጉሱ ቂሮስ ነው። በሱ ጊዜ በእስራኤላውያን ከባቢሎን ወጥተው ወደ ኢየሩሳሌም ሀገራቸው ይገባሉ። ቂሮስ ነው። ነሐስ ድምፁ ከሩቅ ይሰማል። ይሰማል ነሐስ። ሙሴ በምድረ በዳ የነሐስ እባብ ሰቀለ የሚለው ትዝ ይላችኋል። ያ ነው ይሰማል ከሩቅ ድምፁ። የቂሮስ ንጉሥ አመጣጥ ከሩቅ ይሰማል። ዓለምን ሁሉ ይገዛል። እስራኤልን ነፃ ያወጣቸው ከባቢሎን ምርኮ ቂሮስ ነው። የሚገርማችሁ ቤተ መቅደሱ ሲሰራ ገንዘቡን ሰጥቶ ያሰራው የአሕዛብ ንጉሥ የፐርሺያው ቂሮስ ነው። እግዚአብሔር በሱ ተጠቅሞበታል። ሆዱና ጀርባው የተባለው ሶስተኛ ንጉሥ ቂሮስ ነው። አራተኛው ንጉሥ ማለት ደግሞ ምን ላይ ደርሰናል? አሁን ጭን ላይ አይደል? ምንድነው ጭን ላይ የማነበር ብረት። እሱ ደግሞ ባቢሎኒያን ኪንግደም፣ ሜዶኒያን ኪንግደም፣ ፐርሺያን ኪንግደም ይቀጥላል። ሄሌኒስቲክ ሲቪላይዜሽን የግሪኮች ግዛት። እዚህ ላይ የሚጠራው ብረት የተባለው ደግሞ አሌክዛንደር ደ ግሬት የሚባለው ታላቁ እስክንድር ነው። ታላቁ እስክንድር በብረት የተመሰለበት ምክንያት ምንድነው? ብረት ይቀጠቅጣል። ብረት ኃያል። እስክንድር የመቄዶንያው ያ በ32-33 ዓመቱ ይሞተው ያ ሰው እስክንድር ሄሌኒስቲክ ሲቪላይዜሽንን በዓለም ላይ ረድቶ ዓለም የግሪክ ቋንቋ እንዲናገር የሚያደርግ እስከ ኢትዮጵያ ጠረፍ እስከ ኤርትራ ጫፍ እስከ ቀይ ባህር ድረስ የግሪክ ቋንቋ ይነገር ነበር። የገበያ መነጋገጃም ስለነበረ አክሱም ድረስ የአንዳንድ የግሪክ ጽሑፎች፣ ድንጋዮች የተገኙት በዛ ጊዜ ዘመን ጀምሮ ናቸው። አሌክዛንደር ደ ግሬት ታላቁ እስክንድርን በዓለም ላይ በጥበብ ያሸነፈችው የኢትዮጵያ ንግስት ብቻ ነች። ሌላ ማንም አላሸነፈም። እሱ ሌላ ታሪክ ስለሆነ አሁን አልገባም። ስዕላት ስላ ብለት ታውቃላችሁ። 12 ሰዎችን ጠቢባን መርጣ ያን ታሪክ ታውቃላችሁ። እንዴት አድርጋ ስዕላት ስላ እስክንድር መልኩን እየለወጠ እየገባ ይሰልል ነበር። እንዴት ያዘችው እሷ። ከዛ በኋላ ኢትዮጵያን ፈጽሞ ላይነካ። ለዚህ ነው ኢትዮጵያን ያልነካው፣ አልቻለም። ይሄ ሌላ ታሪክ ስለሆነ አሁን ወደ ውስጥ አልገባም። አሁን
እየተማርን ያለነው ያለ እጅ ከተራራ የተፈነቀለችው አይደለም እንዴ? ሌላ ርዕስ ነው የነገርኳችሁ። እሱ ነው እሱ ብረት የግሪክ ኤምፓየር ነው። ያ ሄሌኒስቲክ ሲቪላይዜሽን ይባላል። የሄሌኒስቲክ ሲቪላይዜሽን የግሪክ ሲቪላይዜሽን እነ እስክንድር ናቸው። ብረት ጠንካራ እንደሆነ እስክንድር ብዙ ሀገሮችን የማረከው። አንድ ቀን እስክንድር አልቅሷል። ለምን እንዳለቀሰ ልንገራችሁ። ለምን እንዳለቀሰ እስክንድር ይገርማል። ከኢትዮጵያ በስተቀር ሌላውን ሁሉ ገዝቷል ብያቸዋል። እነ ኢንዲያን ሁሉ ገዝቷል። ምንም የቀረው የለም። ሄዷል ጠረፍ ድረስ። አሎ የሚያስከትላቸው ጠቢባን አሉ፣ ጂኦግራፈርስ አሉ። አንዱን ምድር አቀማመጥ የሚያጠና ጂኦግራፈር ነው። ጠራውና ከዚህ በኋላ ምንድነው ሀገር ያለው አሉ። ንጉሥ ሁሉንም እኮ ገዝተሃል። ከዛ እስክንድር አለቀሰ። ያለቀሰው ለምንድን ነው? በቃችሁ ብቻ ነች ምገዛታል። አልጠገባይ ሲተፋ ያድራል። እቺ ብቻ ነው ምገዛው አለ። አንድ ቀን ደግሞ ያደረገው ልንገራችሁ። ጦር ሜዳ እያዋጋ ብልህነትም አለ። እያዋጋ በአብዛኛው በጦር ኃይል አይደለም፣ እሱ በኢንፎርሜሽን አገሮችን ይማርካል። አንድ ቀን አንድ ወታደር ሰይፍ ይዞ ጦርነት ውስጥ ሆኖ የሆነ ቦታ ተደብቆ ይንቀጠቀጣል። እስክንድር መጣ፣ አየው። ምንድነው እንደዚህ የሚያስፈራው? ነው ፈራው። ማን ነው ስሙ አለ። እስክንድር እስክንድር ወይ ስሜን መልስ ወይ ተዋጋ። ይገርማል። እና ሁለቱ ጭኖቹ የብረት ናቡከደነፆር፣ እሱ ደግሞ አራተኛው ንጉሥ ካንተ በኋላ የሚመጣው እስክንድር የሚባል ነው አለው። ከዛ ሲነሳ የእስክንድር መንግስት ሲፈርስ በሁለት ትልቅ ክፍሎች እንደገና በአራት ክፍሎች ተከፈለ የዓለም አገዛዝ። ከንጉሥ እስክንድር ቀጥሎ ሁለት በጣም ጠንካራ ሰዎች መጡ፣ ሁለት በጣም ደካማ ነገስታት መጡ። እነዛ ሁለቱ የምንድን ነበር? ግማሹ የብረት ግማሹ ሁለት እግሮች አሉ ከጉልበታቸው ያለ፣ ግማሹ ምንድነው? ብረት፣ ግማሹ አፈር፣ ግማሹ ምንድነው? ብረት፣ ግማሹ አፈር። አጠቃላይ ስንት ይሆናሉ? ስንት ነው የሚሆኑ? አራት። ከሄሌኒስቲክ ሲቪላይዜሽን አራማጆች ጠንካራ የሆኑት በብረት የተመሰሉ እንደ እስክንድር ያህል ባይሆኑም በጣም ታላላቅ ሁለት ደግሞ ነገስታት አሉ። በጥሊሞስና አንጢያኮስ ይባላል። በጥሊሞስ ቶተለሚ የሚባሉ ሲሆን ብሉይ ኪዳንን ከዕብራይስጥ ወደ ግሪክ ያጻፈው የሰባው ሊቃናት የግሪኩ ትርጉም በበጥሊሞስ ዘመን የተጻፈው። እሱ ጠንካራ ነው፣ አንጢያኮስ ጠንካራ ነው። ሁለት ደግሞ በአፈር የተመለሱ ልፍስፍስ ነገስታት ነበሩ ይላቸዋል። ሰልፎስና ደማጥራኖስ ይባላል። እነዚህ ነገስታት ናቸው ካንተ በኋላ የሚመጡት አለ። አሁን ደግሞ ትርጉም ይሄ ከሰማችሁት በቂ። እኔ የሚፈልገው አሁን ቀጥሎ ይሆናል የትምህርታችን ርዕስ ነው። ይሄ ሆኖ ሳለ ናቡከደነፆር ከተራራ ላይ አንዲት ድንጋይ ያለ እጅ ተፈንቅላ መጣች። መታቸው፣ ደቀቀ፣ ነፋስ ነፈሰ፣ ቦታው አልታወቀም። ያቺ ድንጋይ ካንተ ቀጥሎ ዳሪዮስ፣ ከዛ ቀጥሎ ቂሮስ፣ ከዛ ቀጥሎ እስክንድር፣ ከዛ ቀጥሎ በጥሊሞስ አንጢያኮስ፣ ከዛ ቀጥሎ ሰልፎስ ደማጥራኖስ። እነዚህ የሮማ ግዛት ይመጣሉ። ሮማ ኤምፓየር ይተካል ከሄሌኒስቲክ ሲቪላይዜሽን በኋላ። በኤምፓየር ሳስቀምጥላችሁ አንደኛ ባቢሎናውያን ኤምፓየር፣ ሁለተኛ ሜዶኒያን ኤምፓየር፣ ሶስተኛ የፐርሺያ ኤምፓየር፣ አራተኛ የግሪክ ኤምፓየር ወይም ሄሌኒስቲክ ሲቪላይዜሽን። ከዛ ቀጥሎ ያለው ደግሞ ወዴት ተለወጠ? ወደ ሮማን ኤምፓየር። ከዛ አንድ ነገር ላስታውሳችሁ። የሉቃስ ወንጌል ስትጀምሩ ጌታ ተወለደ የሚላችሁ አውግስጦስ ቄሳር ትዝ ይላችኋል። እነሱ እያለ የምናመጣ አውግስጦስ ቄሳር በነበረበት ጌታ ኢየሱስ ክርስቶስ የሚለው ቄሳር የሮማውያን መጠሪያ ነው።
የሮማውያን ኢምፔረር በኢትዮጵያ አጼ ጃንሆይ እንደምንለው ማለት ነው። አሁን ያቺ ድንጋይ ከተራራ ተፈንቅላ መጣች የተባለችው ያቺ ድንጋይ ማለት ኢየሱስ ክርስቶስ በሮማውያን ዘመን ተወልዶ መጣ። ክብር ምስጋና ለእግዚአብሔር ይድረሰው። ተመልከቱ፣ አሁን ረቂቅ ነገር ነው የምታዩት። ቅድም ያልኳችሁ ወልደ አብ ወልደ ማርያም the son of God and the son of man ብዬ ያልኳችሁን እሱ ላይ የኢትዮጵያ ቤተክርስቲያን አስተምሮ የምናይበት ረቂቅ ትምህርት ነው። እንዲህ ነው። ትንሽ ድንጋይ ከየት ተፈንቅላ መጣች? ከትልቅ ተራራ። ማን የፈነቀላት? ማን የፈነቀላት? ያለ እጅ አይደል? ዘእንበለ እጅ ያለ እጅ ተፈንቅላ መጣች ማለት እነዚህ ነገስታት የሚገርማችሁ እግዚአብሔር ነን እያሉ የሚናገሩ ነው። ናቡከደነፆር ራሱ ምን ያደርገው? ትንቢተ ዳንኤል 3 ላይ እኔ አምላክ ነኝ ብሎ ርዕሱ ዘወርቅ የተባልክ አንተ ነህ ተብሎ ቁመቱ 60 ክንድ የሆነ እኮ የራሱን ምስል አሰርቶ በሀቅላ አዱራን መለከት አስነፍቶ ነጋሪት አስመትቶ እኔ አምላክ ነኝ አምልኩኝ እኮ አለ። ያችን ድንጋይ መጣችና ምን አደረገችው? ፈጨችው። አምላክ አይደለም። እነ ዳሪዮስ እነ ቂሮስ እነ እስክንድር ታላላቅ ነገስታት እነዚህ ሁሉ መጡ፣ ራሳቸውን እንደ እግዚአብሔር ቆጠሩ። ግን እግዚአብሔር አልነበሩም። ያቺ ድንጋይ መጣች። ያቺ ድንጋይ የተባለችው ካለ እጅ የተፈለቀለች ተራራ ማለት ሁለት ሚስጥር ልንገራችሁ። ካለ እጅ ድገሙልኝ እስቲ። ዘእንበለ እድ በሉ እስቲ። ዘእንበለ እድ ማለት እንዲህ ልንገራችሁ። ያቺ ድንጋይ ክርስቶስ ነው። አለት የተባለው ድንጋይ የተባለው እሱ ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 5 ስታዩ እስራኤላውያን ከዛ አለት ጠጡ ይላል። አለቱም ክርስቶስ ነበር ይላል። ድንጋዩም ክርስቶስ ነበር። በዚች ድንጋይ በዚች አለት ላይ ቤተክርስቲያን እሰራታለሁ ማለት ክርስቶስ በሚለው ስሜ ላይ ነው። ሰሙ ለጴጥሮስ ነው። እሱ ሰሙ። ቤተክርስቲያን በሱ ላይ ተሰራች። እሱ አብነት፣ እሱ ምሳሌ ነው። ቤተክርስቲያን የተሰራችው ደጋግሜ ነው የምናገረው በኢየሱስ ክርስቶስ ላይ ነው። አለቱ የተባለው ክርስቶስ ነው። ይከተላቸው ከነበረው አለት ጠጥተዋል ማለት ከክርስቶስ ነው። በሕይወታችሁ ሁሉ ከእናንተ ጋር ይሁንላችሁ፣ የምትመኙት ሁሉ ይፈጽምላችሁ። ዘእንበለ እጅ አለት ያለ እጅ ማለት ክርስቶስ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ተወለደ ማለት ነው። ያለ እጅ ስሙ፣ ከአብ ያለ ድካም ከድንግል ማርያም ያለ ሕማም ይደገም። እንዴ እየሰማችሁ ይመስሉ ነበር። እየሰማችሁ ይመስሉ ነበር። ደክማችኋል። የኢትዮጵያ ልጆች ደክማችኋል። ትምህርት ላይ ደክማችኋል። በዚህ በጣም በዚህ አዝኛለሁ። እኔ ሳልናገር አልሄድም። አዝኛለሁ። እንደዚህ አልነበረም የአዲስ አበባ ሕዝብ በወንጌል ላይ አዝኛለሁ። በሉ ድገሙና ተናገሩ ከኔ ቀጥላችሁ። ከአብ ያለ ድካም ከድንግል ማርያም ያለ ሕማም ያለ እጅ ያለ ቅድም በቃ ይሄ ነው። ያለ ድካም ያለ ሕማም ድገሙልኝ። ያለ ምን ያለ ድካም ያለ ሕማም ያለ ድካም ከማ ከአብ ያለ ሕማም ከማ ከድንግል ማርያም። ቀጥሉ አንድ ሌላ ያለ እጅ ዘእንበለ እድ ዘተመትረ እንደምን ያለ እጅ ከአብ ያለ እናት ከድንግል ማርያም ያለ አባት። ሰምታችሁኛል? ከአብ ያለ ከድንግል ማርያም ያለ አባት። እግዚአብሔር የተመሰገነ። ወልደ አብ ወልደ ማርያም ያልኳችሁ ይሄንን ነው። ተሰሎፍ ጋር ተሰሎፍ ማን ተብሎ ሲጠራ የእግዚአብሔር ልጅ የሰው ልጅ ተብሎ ሲጠራ ኢየሱስ ክርስቶስ አስተውሉ፣ እንደሌላው አይደለም። የኦርቶዶክስ ትምህርት
ብዙዎች ኢየሱስን የሚያውቁት ከድንግል ማርያም ከተወለደ በኋላ ያለውን ነው። ስለዚህ ነው አንዱ ይነሳና አማራጅ ነው ይላል፣ አንዱ ይነሳና ነብይ ነው ይላል፣ አንዱ ይነሳና ፍጡር ነው ይላል። ለስም አጠራሩ ክብር ምስጋና ይገባው። በእኛ በኦርቶዶክሳውያን ዘንድ ግን የአብ ልጅ የድንግል ማርያም ልጅ እንደ ዮሐንስ ወንጌላዊ እንናገራለን። እሱ በመጀመሪያ ቃል ነበረ ነው ያለን። ቃል በእግዚአብሔር ዘንድ ነበረ ነው ያለው። ያም ቃል ሥጋ ሆነ ነው ያለን። ሥጋ የሆነው ቃል እግዚአብሔር ነው። ሥጋ የሆነው ከድንግል ማርያም ነው። የተዋሕዶ እምነት ይሄ ነው። ኢየሱስ እግዚአብሔር ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስ ልብ በሉ። ያ ከተራራው ያለ እጅ ተሰነቀለ የተባለው ከአብ ያለ እናት ያለ ድካም። አሁን ጨምሩልኛ። ትምህርታችሁ እኮ ከፍ አለ። ቅድም አንዳንድ ነበር ያጠናችሁ፣ አሁን ሁለት ተጨመረላችሁ። ከአብ ያለ እናት ያለ ድካም። ድገሙ። ከአብ ያለ እናት ያለ ድካም፣ ከድንግል ማርያም ያለ አባት ያለ ሕማም። ይደገማል። ከአብ ያለ እናት ያለ ሕማም፣ ከድንግል ማርያም ያለ አባት ያለ ሕማም። ምን ማለት ነው? ያለ ሕማም ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን እሱን ወልዳ እግዚአብሔርን ስትወልደው እናቶች ሲወልዱ የሚሰማቸው ሕማም ሳይሰማ እሱም ሕፃናት የሚሰማቸው ሕማም ሳይሰማው ያለ ወንድ ዘር ከእመቤታችን ከድንግል ማርያም ብቻ ብርሃነ ዓለም ቅዱስ ጳውሎስ እንደነገረ በገላትያ መልእክቱ ምዕራፍ 4 ቁጥር 4 እግዚአብሔር አምላክ የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደኛ ላከው። እርሱም ከሕግ በታች የተወለደ ከሴት ብቻ የተወለደ ከድንግል ማርያም ብቻ የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። እርሱም ደግሞ እኛ አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ሊያደርግ ነው ይላል። ስለዚህ ከአብ ያለ አባት ያለ ድካም፣ ከድንግል ማርያም ከአብ አሁን ተስተካከላችሁ፣ እየሰማችሁ እንደሆነ አረጋግጡ። ከአብ ያለ እናት ያለ ድካም፣ ከድንግል ማርያም ያለ አባት ያለ ሕማም። እችን ደጋግሞ ዛሬ ቤት ሲገቡ ይዛችኋታል። መጀመሪያ ህልሙ ተይዟል። በእርግጠኝነት ትርጉሙ ላይ ብዙ ሰምታችሁታል። ያን ሁሉ መያዝ የለባችሁም። የፈርሻ የምራም ኢየሱስ መጣና አፈራረሰው። በቃ እሱን ያዙ። ተረማመሰው። እሱን ያዙ። አምላክ ነው፣ እሱን ያዙ። የአማልክት አምላክ ነው፣ እሱን ያዙ። ስሙ ለዘላለም የተመሰገነ ይሁን። አምላክ ማን ነው? ፈጣሪ ማን ነው? እግዚአብሔር ማን ነው? የኔና የናንተ አምላክ ድንግል ማርያም የወለደችው ስሙ ለዘላለም የተመሰገነ ይሁን። ተመልከቱ። ከዛስ ያለ እጅ ማለት ይሄ ነው። ያለ እጅ ማለት ይሄ ነው። አሁን ያልነው ነው፣ ዝርዝሩ ነው። ከዛ በኋላ ምን ሆነ? ያችን ድንጋይ ያንን ምስል ምን አደረገችው? መታችሁ ማለት አምላክ አይደላችሁ። ኢየሱስ ብቻ ነው አምላክ። ነፋስ መጣ፣ ስልጣን እግዚአብሔር ነው። ጠረገው ማለት ያው ቦታ አልታወቀም ማለት ይሁት የሉ በቃ የሉ። ዓለም ላይ እኮ የሚነሱ ሰዎች ዘላለም የሚኖሩ ይመስላችኋል? የሉ። ወይ በደግ ወይ በክፉ ስማቸው ይነሳል። ከዛ ውጭ ሌላ ነገር የለም። እግዚአብሔር ግን ዛሬም ዕብራውያን ምዕራፍ 13 ቁጥር 7 እንደሚላችሁ የኔና የናንተ ንጉሥ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም ይላችኋል። ተናገሩ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ሞትን ድል አድርጎ ሲነሳ አምላክ ነው። እኛ አማላጅ አምላክ የለንም። ነቢይ አምላክ የለንም። ፍጡር አምላክ የለንም። የተዋሕዶ ልጆች እኔና እናንተ አለን። የአብርሃም የይስሐቅ ያዕቆብ አምላክ ሰማይን የዘረጋው ምድርን የመሰረተው የአብ ልጅ የድንግል ማርያም ልጅ እግዚአብሔር ነው። ይህ ነው የእኛ ትምህርት። ይህ ነው የእኛ እምነት። ወልደ አብ ወልደ ማርያም ማለት ከአብ የተወለደውን ድንግል ማርያም ወለደችው። ድንግል ማርያም የወለደችው አብ የወለደው ከሁለት ባህሪያት አንድ የሆነ ከሁለት አካል አንድ የሆነ በካቶሊክ እምነት ጋር ልዩነታችን ይሄ ከፕሮቴስታንቱ ጋር ምንም አንደራረስም። ልነጋገር ናቸው እውነቱን ነጋገር ካለ ካቶሊኮቹ ትንሽ መስለዋል። ፊፍት ሴንቸሪ ላይ ወጡት 451 ላይ
በሊዋር የተመሰረቱት። ስለዚህ ልብሱንም ወስደውታል፣ መስቀሉን ይዘውታል፣ እንደው ስርዓቱንም ያደርጉታል። ግን በየጊዜው ተዋቸው ለሚመሳሰል ኢትዮጵያ ውስጥ ካቶሊክ ፒያሳ በግዕዝ ይቀድሳል። ቅዳሴ ከጣሊያን ያመጡት ከቫቲካን ያመጡት የለም። ያቺ ድንጋይ ተመልከቱ፣ ያቺ ድንጋይ ያለች ተፈንቅላ መጣች የተባለው ቅድም የተነጋገርነው ታሪክ ነው። ከዛ በኋላ ምን ሆነ? ነፋስ መጣ ጠረገ። ያቺ ድንጋይ ከዛ በኋላ ምን ሆነች ነበር ያለ ትምህርታችንን በዚህ እናጠቃለን። ያቺ ድንጋይ ተመልሳ ይላል ዓለምን ሁሉ መልታ ትልቅ ምን ሆነች? ተራራ ማለት ኢየሱስ ወደዚህ ምድር ሲመጣ ከድንግል ማርያም ሲወለድ በከብቶች በረት ተወለደ። ትንሽ ድንጋይ የተባለው ትንሽ ዝቅ ማለትም ሲያሳይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደመቀማት አልቆጠረውም። ፊልጵስዩስ 2:8 እግዚአብሔርነቱን እንደመቀማት አልቆጠረውም። እሱ አምላክ ሲሆን ሳለ ተመልከቱ፣ ያውን የመስቀል ሞት ታዘዘ። እሱ እኮ እግዚአብሔር ነው። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ደግሞ ምን ያለ ጳውሎስ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ለኛ ሲል ባለጸጋው ድሃ ሆነ። ድገሙት። ለኛ ሲል ለማ ሲል ማ ባለጸጋው ምን ሆነ? ባለጸጋው እግዚአብሔር ድሃ አዳም ሆነ ማለት ነው። የባሪያውን መልክ ያዘ የሚላችሁ ደግሞ ፊልጵስዩስ 2:8 እሱ ነው። እንግዲህ ትምህርቱን በኋላ ዩቲዩብ ላይ ገብታችሁ እንጂ ጨለማ ነው ጥቅስ እያያዛችሁ አይደላችሁም። የሁሉ ሺህ ህዝብ ዝም ብሎ ነው የሚሰማው። ጥቅስ ሊይዝ አይችልም። ማን ልባችሁ ውስጥ ይጻፍላችሁ። ከዛ ዘመኑ ግን ስለሚረዳ ደግማችሁ ስሙ። ጥቅሶቹን ያሉበትን ነገሮች ሁሉ ማወቅ ይኖርባቸዋል። ከዛ በኋላ አሁን ኢየሱስ ክርስቶስ እሱ ለስም አጠራሩ ክብር ምስጋና ይግባው የአብ ልጅ የድንግል ማርያም ልጅ የእግዚአብሔር ልጅ የሰው ልጅ ተባለ። ወልደ አብ ወልደ ማርያም ተባለ። ሞትን ድል አድርጎ ሲነሳ ግን ወደ ክብሩ ተመለሰ ይላል ሉቃስ 24 ላይ ሲጽፍላችሁ። ከትንሣኤ በኋላ ወደ ክብሩ ተመለሰ። ተመልከቱ፣ ወደ ክብሩ ተመለሰ። ዮሐንስ ወንጌል ምዕራፍ 3 ስትመለከቱ ምን እንደሚለው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም አለ። ወልደ አብ ወደዚህ ምድር መጣና ወልደ ማርያም ተባለ። የአብ ልጅ እሱ የማርያም ልጅ ተባለ። የአብ ልጅ ሲባል ግን አብ አባት በመሆኑ የሚበልጠው አይደለም። ወልድም ልጅ በመሆን አያንስም። አባ ሕርያቆስ በቅዳሴው ይነግራቸዋል። አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። አብ ወልድን አብርሃም ይስሐቅን እንደሚበልጠው አይበልጠውም። ወልድ መንፈስ ቅዱስን ይስሐቅ ያዕቆብ እንደሚበልጠው አይበልጠውም። ወልድ መንፈስ ቅዱስ ትክክል ነው። ሚስጥረ ሥላሴያችን ይሄ ነው። ትምህርታችን ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ማለት በግዕዙ ማለት ነው። በአብ ስም በወልድ ስም በመንፈስ ቅዱስ ስም ስንት አምላክ? አሐዱ አምላክ። ስንት አምላክ ነው ያለው? ስሙ ስንት ነው? 3። ስሙ ስንት ነው? 3 ማ አብ ወልድ መንፈስ ቅዱስ። በስመ አብ ማለት እኮ እሱ ነው። እንዳልገባችሁ በስመ አብ በስመ ወልድ በስመ መንፈስ ቅዱስ ስንት ስም? 3 ስም። ስንት አምላክ? አንድ አምላክ። አለቀ። እኛ እንዲህ ነው እምነታችን። አንድ እግዚአብሔር ነው፣ ስሙ ለዘላለም የተመሰገነ ይሁን። ስለዚህ ወልደ አብ ወልደ ማርያም ስንል የእግዚአብሔር ልጅ የሰው ልጅ ሲል መጽሐፍ ቅዱስ ስታነቡ የእግዚአብሔር ልጅ የሚል ቦታ ስታገኙ ሁሉ ወልደ አብ ማለት ነው። ቃል ነው። ስጋ ሆነ የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር ወልደ ደግሞ ማርያም ስንል የሰው ልጅ የሚለውን ስታገኙ ነው። ስለዚህ በዛ ውስጥ ስትመለከቱ እነዚህን ነገሮች ሁሉ በምታዩበት ጊዜ እግዚአብሔር አምላካችን ለኛ የነገረው ነገር ሁሉ ድንቅ እንደሆነ ታያላችሁ። ስለዚህ ትምህርቴን በምን ላጠቃልል መሰላችሁ? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ነው የሚጀምረው። ከደቀ ይጥላችሁ ተናገሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትውልድ መጽሐፍ የዳዊት ልጅ የአብርሃም ልጅ። አሁን አብርሃም እንደሚነግረን የማን ልጅ? የዳዊት ልጅ የአብርሃም። የሰው ልጅ ማርያም የአብርሃም ልጅ ናት። ማርያም የዳዊት ልጅ ናት።
መሰረታቲሃ ውስተ አድባረ ቅዱሳን የሚል መዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባረ ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው የሚል እና አብርሃምና ይስሐቅና ያዕቆብ ነው። ክብርና ምስጋና ለሥላሴ ይሁን። ዛሬ ተመሰገነ። የአብርሃም ልጅ ነች፣ የዳዊት ልጅ ነች እመቤታችን። ዳዊት ራሱ ምንድነው ያላት? መዝሙር 44 ላይ ቁጥር 9 ላይ ስምዒ ወለተ ይላታል እኮ ልጄ ስሚኝ ይላታል። እሱ የሷ አባት ተብሎ ከዛ እንደገና ደግሞ እሷ ኢየሱስን ስትወልደው ኢየሱስ ራሱ የማሊ ተባለ፣ የዳዊት ልጅ ተባለ። ሰውነቱን ነው የሚነግረን፣ ሰው ሆኑን ነው። ማን ነው ሰው የሆነው? ወልደ አብ ወልድ ነው። አብ አልሆነም፣ መንፈስ ቅዱስ አለ። ወልድ ከሰማይ ሰማያት ወርዶና ከድንግል ማርያም ተወለደ። ናቡከደነፆር ህልሙን ልታይ የቻልከው ከዚህ ሐሳብ የተነሳ ነው። ማነው ከኋላ የሚመጣው? ናቡከደነፆር ያየኸው ህልም ይሄ ነው። ናቡከደነፆር ትርጉሙ አንተ ካንተ ቀጥሎ የሚነሱ ነገስታት ራሳችሁን ከፍ አደረጋችሁ፣ ያ በሰማይ የሚኖረው ግን እናንተንም እኛንም ሁላችንም ዓለምን ሁሉ ሊያድን ከሰማያት መጣ፣ ከድንግል ማርያም ተወለደ፣ ይወለዳል ብሎ። ስለዚህ ይሄን ትምህርት ስለሰሙ ጌታ ሲወለድ ከኢትዮጵያ ንጉሥ ጋር አንዱ ከዛ ነው ጌታ ሲወለድ ሄደው ስጦታ የሰጡት ዳንኤል ስለነገራቸው። የተማርነውን በልቡናችን ያሳድር። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ይሁንልን። በሰማነው ሁሉ ምስጢሩን ይግለጽልን። ረድኤቱና ቸርነቱ በጎነቱ ከሁላችን ጋር ይሁን። ዳንኤል ተናገረ፣ ምስጢርን የሚገልጽ አምላክ በሰማይ አለ አለ። ምስጢርን የሚገልጽ አምላክ በሰማይ አለ። ጠንቋይ ምስጢር አይገልጽም፣ ቃልቾች ምስጢር አይገልጽም፣ ከለዳውያን፣ አስማተኞች፣ ሰብአ ሰገል፣ ስርማሾች፣ ቅጠል መጣሾች እነዚህ ሁሉ ምስጢር መግለጽ አይችሉም። ምስጢር መግለጽ የሚችል እግዚአብሔር የእናንተ አምላክ በሰማይ ነው። ክብርና ምስጋና ለስሙ ይድረሰው። ማን ነው? ማን ነው? ስለዚህ በዚህ ከንቱ ምድር ከንቱ ሆናችሁ እንዳትቀሩ። ከእግዚአብሔር ውጪ ማንም አዳኝ የለም። ማምለጥ አትችልም፣ ማምለጥ አትችልም። ብቻውን አምላክ ነው። ስሙ የተመሰገነ ይሁን። ማን ይመስልህ ከምና ማለት ማን ነው? አንተን የሚመስልህ እግዚኦ አቤቱ ማን ነው የሚመስልህ? ኧረ አንድ ብርጭቆ ያላመጣ ሁሉ አምላክ ነኝ ይላል እንዴ? አዋቂ ነኝ ይላል እንዴ? ናቡከደነፆር ይሄ ነው እግዚአብሔር። ምስጢር የሚገልጽ ነው እግዚአብሔር። ይኸው ሐሳብህን ሳይቀር ህልምህን ሳይቀር ትርጉሙን ሳይቀር ነገርኳል። አንተ በምድር ላይ ሁሉ ከኔ ቀጥለ ክብር ይገባሃል አለ። የመንግስቴን እኩሌታ ትወስዳለህ፣ የዓለም እኩሌታ ከንቱ ነው አለ። የሰማይ መንግስት አለ አለ ዳንኤል። ምስጢር የሚገልጸው በሰማይ ነው አለ። ስሙ እግዚአብሔር ነው አለ። ስሙ ለዘላለም የተመሰገነ ይሁንልን። ምስጢር የሚገልጽ ማን ነው? እግዚአብሔር ነው። የከለዳውያን ጠንቋዮች፣ የባቢሎን አስማተኞች ሁሉ ምንም ማድረግ አይችሉም ከእኔና ከእናንተ አምላክ ከእግዚአብሔር በስተቀር። ማን ይወቅላችሁ? ምስጢራችሁን ማን ይወቅላችሁ? ህልማችሁን ማን ይወቅላችሁ? እግዚአብሔር። ያኔ እንደ ዳንኤል በቅዱሳኑ ደግሞ ቁልፉን ይፈታላችኋል። የልባችሁ ሐሳብ ይፈጸምላችሁ። ወልደ አብ ወልደ ማርያም የእግዚአብሔር ልጅ የሰው ልጅ የሚል ስታገኙ ተሰነፍ ጋር ተሰነፍ ማን የሚል ስታገኙ መጽሐፍ ቅዱስ ላይ ይሄ ነው። እግዚአብሔር ወልድ ከሰማይ መጣና ከድንግል ማርያም ሲወለድ ስሙን ማብላ ጠራችሁ። ኢሳይያስ 7:14 ማቴዎስ 1 መጨረሻ ላይ አማኑኤል አለችው። ምን ማለት ነው አማኑኤል? እግዚአብሔር ከኛ ጋር ነው። ከማ ጋር ነው? ይሁንላችሁ። ከማ ጋር ነው? ይሁንልህ። ካንተ ጋር ይሁን። ከማ ጋር ነው? ካንቺ ጋር ይሁን ለዘላለም። ከማ ጋር ነው? እግዚአብሔር ከኛ ጋር ነው። ስለዚህ እግዚአብሔር ከኛ ጋር ከሆነ ደግሞ የሚያስፈራን የለም ነው ያለው ጳውሎስ ሐዋርያ። እግዚአብሔር ከኛ ጋር ከሆነ የሚያስደነግጠን የለም ነው ያለው። ልበ አምላክ ዳዊትም ይህን ተናግሮታል። እግዚአብሔር ያበርህ ልተ ምንቱን ያፈርሃል? እግዚአብሔር ምእመና ለሕይወቴ ምንቱን ያደነግጸን? ምን ያስፈራኛል? ምን ያስደነግጠኛል? የዚያ እግዚአብሔር ልጅ ድንግል ማርያም ከነ ልጇ ከእናንተ ጋር ትሆንላችሁ። አብ ወልድ መንፈስ ቅዱስ ይባርኳችሁ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ ይደር። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ። ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ከሰማየ ሰማያት ወረደ፣ በከብቶች በረት ተወለደ። በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። በ33 ዓመቱ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፈሰሰና ሁላችንን ተቤዠን። በሲኦል የነበርነውን አወጣ። የዛን ጊዜ ድህነት ሆነ። አዳም ከነ ልጆቹ ዳነ። የዕዳ ደብዳቤ ተሰረዘ። መርገም የዛን ጊዜ ፈረሰ። ሁላችንን
የስሙ ቀዳሾች አደረገ። ሞትን ድል አድርጎ በሦስተኛው ቀን ተነሳ። የኔና የናንተ አምላክ መቃብር አይዘውም። የኔና የናንተ አምላክ ድንጋይ አይከልለውም። ሙስና መቃብርን ድል አድርጎ ተነሳ። በተነሳ በአርባኛው ቀን እያዩት አረገ። ተመልሶ ይመጣል። ተመልሶ የሚመጣው ሊፈርድብን አይደለም፣ ይዞን የስሙ ቀዳሽ የመንግስቱ ወራሽ ሊያደርገን የዘላለም መንግስቱን ሊያወርሰን ነው። አሜን ይደረግልን። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የተመሰገነ ነው። አሜን። የሰማነውን በልቡናችን ያሳል። ህልሙ ይድረስ ሳይሆን ትርጉሙስ ማን ነው? አዳኙ የሚያደርግ ማን ነው? በቃ ይሄ ነው። በልባችሁ ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። ይመስገናው ይመስገን፣ የተመሰገነ ይሁን። ምስጋና ገንዘቡ ነው። ምስጋና ገንዘቡ ነው። እልልታ ገንዘቡ ነው። ጭብጨባ ገንዘቡ ነው። ብቻውን የሆነ እሱ ነው። ሰማይን የዘረጋው እሱ ነው። ምስጋና ይገባዋል። ምድርን የመሰረተው እሱ ነው። ምስጋና ይገባዋል። እኛን ሁሉ ያዳነ እሱ ነው። ክብር ምስጋና ይገባዋል። ድንግል ማርያምን ለእናትነት የመረጠ እሱ ነው። ክብር ምስጋና ይገባዋል። በመስቀሉ ስር እናታችሁ እጁት ብሎ የሰጠን እሱ ነው። ክብር ምስጋና ይገባዋል። ለዳንኤል ምስጢር የገለጸ እሱ ነው። ክብር ምስጋና ይገባዋል። የአናንያ አዛርያ ሚሳኤል አምላክ እሱ ነው። ክብር ምስጋና ይገባዋል። አሜን። ስሙ የተመሰገነ ነው። የሥላሴ መንበር ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በሥርዓት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ቅዱሳን ከበው ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በሥርዓት እዩት ተመልከቱት የሥላሴ መንበር ቅዱሳን ከበውት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ስሉስ ቅዱስ ሲሉ ይህን ልዩ ክብር ሊያዩ የታደሉ በጽድቅ ሥራቸው በምድር ይታያሉ። በጽድቅ ሥራቸው በምድር